ብዙ ጊዜ የሊግ ጨዋታዎች ይናፍቃሉ። አሁን የእንግሊዝ ፕሪሚየር ሊግ እኔ በጣም ናፍቆኛል። ገና አንድ ሳምንት ነው ብሬክ ያደረገው፣ ግን ይናፍቃል። ለማንኛውም ዜናዎችን እንሰማለን፣ በዚህም በዛም ዜናዎችን እንሰማለን እና አንዳንድ የሚወጡ ዜናዎች ትኩረት ሲስቡ እንደዚህ መረጃዎችን ይዘን ከተፍ እንላለን። ጂሚ ካራገር የሆነ ነገር ተናግሯል ስለ እንግሊዝ ፕሪሚየር ሊግ። ገና የእንግሊዝ ፕሪሚየር ሊግ 7ኛው ሳምንት ላይ ነው የሚገኘው። በጣም ማራቶን የሚባል ውድድር ነው። ገና 38 ጨዋታዎች ናቸው በውድድር አመቱ የሚደረገው። በዚህ ላይ ሆኖ ስለ ሊቨርፑል ሻምፒዮንነት ያወራበትን ዜና አይቼ በጣም ገርሞኛል። የመጀመሪያው ነገር ገና በዚህ ሰዓት ላይ ሆኖ ሊቨርፑል ሻምፒዮን ይሆናል የሚል ግምቱን ማስቀመጡ። ሁለተኛው ነገር ሊቨርፑል ዘንድሮ ባለው አቋሙና ባለው አካሄድ የምርም ሻምፒዮን ሊሆን ይችላል ወይ የሚለው ነገር ሁለቱ መሰረታዊ ጥያቄ ሆኖብኛል። ሻምፒዮን ሊሆን ይችላል። እግር ኳስ በጣም ከማይታመኑት ቀድሞ ከማይተነበዩት ነገሮች መካከል የመጀመሪያው ነው። እንኳን ሊቨርፑልንም ያህል ትልቅ ክለብ አይደለም፣ ሌላም ክለብ ሊጠበቅ ይችላል። ነገር ግን አሁን ግምትም ቢሆን ቅድመ ግምት ለማስቀመጥ ምክንያቶች ያስፈልጋሉ እና ሊቨርፑል አሁን ካለው አቋም አዳዲስ ተጫዋቾች ቶሎ ካለመዋሃድ ጋር ተያይዞ እንደገና ቢዋሃዱም ካለው የስኳድ ጥልቀት፣ ለምሳሌ አሁን አሊሰን ቤከር በጣም ወሳኝ ግብ ጠባቂያቸው ነው። እሱ መጎዳት፣ ኤኪቲኪያ አዲሱ አጥቂያቸው እሱ በቅጣት ምክንያት የሆነ ቦታ ሳይኖር ሲቀር አይደለ ወለም ዘለም የበዛው። ስለዚህ ጉዳት ቢያጋጥም ለምሳሌ ለሳምንታት የሚያደርግ ለምሳሌ ከኋላ መስመር አያርገውና እነ ቫንዳይክ ቢጎዱ ከፊት እነ መሐመድ ሳላህ ቢጎዱ የሆነ ነገር ብቻ ቢጎል ሊቨርፑል አይ ቲንክ ዘንድሮ እንደ ከዚህ በፊቱ ጥልቅ የሆነ ስኳድ እንደነበረው ቲም ለሻምፒዮንነት እስከ ጥግ ይሄዳል የሚል እምነት የለኝም። ግን ጂሚ ካራገር ግን በጣም ተስፋ አድርጓል። ከዛ ይልቅ በእንግሊዝ ፕሪሚየር ሊግ እናውራ ከተባለ እኔ ፐርሰናሊ ብጠየቅ በዚህ ሰዓት ከሊቨርፑል ይልቅ ማንቸስተር ሲቲን አላምነውም። እኔ ማንቸስተር ሲቲ የመጀመሪያው ነገር ማንቸስተር ሲቲ አሁን የተሟላ የሚባል ቡድን ነው። እነ ሮድሪ ለምሳሌ ባለፈው አመት የባላንዶር ተሸላሚ የነበረ በጣም በቡድን ውስጥ ቁልፍ ሚና የነበረው በጉዳት ለረጅም ጊዜ ያልነበረ ተጫዋች ነው። እሱ ተመልሷል። ኤርሊንግ ሃላንድ አሁንም ጎል ማስቆጠሩን ቀጥሏል። በየትኛውም አጋጣሚ ጎል የማስቆጠር ወደ ሙዱ እየተመለሰ ነው። ከኋላ መስመር ተከላካይ፣ መሀል ክፍል፣ ከፊት ያጥቂ መስመር፣ በረኛ በዓለም ላይ ቁጥር 1 የተባለ ወጋሚ በረኛ ከፒኤስጂ አስፈርመዋል። ስለዚህ አሰልጣኙ ደግሞ ፔፕ ጋርዲዮላ ነው። ሰውየው በምንም መንገድ የማይታመን ሰውዬ፣ እንዴት ቡድኑን ጠጋግኖ እንደሚያመጣ የማይታወቅ በጣም አደገኛ የሆነ አሰልጣኝ፣ ጎበዝ አሰልጣኝ ነው እና በዚህ ምክንያት እኔ ማንቸስተር ሲቲን ይልቁንስ በጣም ነው እምፈራው ወደ ሻምፒዮንነት ይመጣል ብዬ። ጨዋታው ገና 7ኛ ሳምንት ላይ ነው። አሁን ያለበት ደረጃ ያን ያህል የወረደ የሚባል አይደለም። ከመሪው ከአርሰናል በ3 ነጥብ ነው ዝቅ ብሎ ያለው። ከተከታዩ ሊቨርፑል ደግሞ በ2 ነጥብ ብቻ ነው የሚያንሰው። ስለዚህ ማንቸስተር ሲቲ ይሄን አይነት አሁን የገለጽኩትን አይነት አቅምና ስብስብ ያለው ቡድን እንዴት ነው ወደ ሻምፒዮንነት ሊጠጋና ሊመጣና ሊያስፈራ የማይችለው? ቼልሲስ ቢሆን ሊቨርፑልን ያሸነፈበት መንገድ አይተነዋል። እየመጣበት ያለበትን መንገድ አይተነዋል። ቼልሲስ ቢሆን አያሰጋም። ሌሎቹንም መጥቀስ እንችላለን ከሊቨርፑል ባልተናነሰ። ግን ብዙዎቹ ሊቨርፑል ላይ ነው ትኩረታቸው፣ የአርሰናል ደጋፊዎችን ጨምሮ። ጂሚ ካራገርም እንደዛ ነው። ጂሚ ካራገር ለነገሩ የሊቨርፑል የልብ ደጋፊም ስለሆነ ጭምር ነው። ግን ደግሞ የእግር ኳስ ተንታኝ ነው፣ ፕሮፌሽናል ባለሙያ ነው። ቢያንስ ግምት ሲሰጥ ሌሎችን ማካተት ነበረበት። ሊቨርፑል እንደዚህ ሆኖ ይመጣል፣ ወደ ዋንጫነት ይመጣል የሚል ተስፋ አለኝ ብሎ ምክንያቶቹን ለማስቀመጥ ሞክሯል። ግን ያው የክለብ ደጋፊ ስትሆን ደግሞ አንዳንዴ ደጋፊነትም ይጫናል። ጂሚ ካራገር በነገራችን ላይ አሁን 47 አመቱ ነው። በተጫዋችነት ዘመኑ ተከላካይ ክፍል ተጫዋች ነበረ። የሊቨርፑል የልብ ተጫዋች ብቻ ሳይሆን ደጋፊም ሊባል የሚችል ነው። ምክንያቱም በህይወት ዘመኑ ከሊቨርፑል ማሊያ ውጭ በክለብ ደረጃ በፕሮፌሽናል የተጫዋችነት ዘመን አልለበሰም። እንግሊዛዊ ነው በዜግነቱ። ያው የእንግሊዝ ብሔራዊ ቡድንና የሊቨርፑልን ማሊያ ነው ለብሶ የጨዋታ ዘመኑን ያሳለፈው። በ2000 እንግዲህ ከሊቨርፑል ጋር ካገኛቸው ክብሮች ብዙ ክብሮችን አግኝቷል፣ በግልም እንደ ቡድንም። ግን
በ2004-5 በፈረንጆች የዘመን አቆጣጠር የውድድር ዓመት በአውሮፓ ቻምፒየንስ ሊግ ሚላንን በጣም ድራማዊ በሆነ መንገድ አሸንፈው ዋንጫ ያነሳው ቲም አባልም ነበር እና በሊቨርፑል ብዙ ክብር ከፍታ ዝቅታ ያሳለፈ እስካሁን ድረስ የልብ ደጋፊ የሆነ ግን በሙያው ደግሞ አሁን የስፖርት ተንታኝ ሆኖ ያገለግለ የሚገኝ ታላቅ ባለሙያ ነው። በዚህ አጋጣሚ በጣም አክባሪው ነኝ እግር ኳስ እንደሚወድ ሰው፣ ግን የሰጠውን ግምት ልክ አይደለም ብዬ እላለሁ። የሚሆነውን ደግሞ እስኪ እናያለን። እግር ኳስን በእርግጠኛ ሆኖ መናገር አይቻልም፣ እናያለን። ለማንኛውም እኔ ደግሞ እንደ አርሰናል ደጋፊነቴ እንደሱ በአርሰናል ማሊያ ባልጫወትም አርሰናልን ደግሞ ኳስ ማየት ከጀመርኩበት ጊዜ ጀምሮ በውስጡ እንደደገፈ ሰው አርሰናል ሻምፒዮን ይሆናል ብዬ አስባለሁ። ምክንያቱም አርሰናል እንደዚህ አመት የተሟላ ቡድን የተሟላ ስኳድ ኑሮት አያውቅም። ጥልቀቱን በዚህ ልክ ጠልቆ አያውቅም። እኔ ባየሁበት ጊዜ ኳስን ማየት በጀመርኩበት ጊዜ እኔ አሁን ኢንቪዚብል ምናምን የሚባለውን በታሪክ ነው የማውቀው እንጂ በዛ ዘመን ኳስን ገና አይቻለሁ። ኦፍ ኮርስ ግን ያን ያህል አልነበረም። ኳስን በትክክል ሳይ የነበረበት ጊዜ አይደለም። ግን እኔ በደንብ ኳስን ወደ ውስጥ ያስገብቼ ማየት ከጀመርኩበት ጊዜ ጀምሮ አርሰናል እንዳሁኑ አይነት ስኳድ ጥልቀት ያለው ጥራት ያለው የቡድን ግንባታ ብዙ አልተመለከትኩም እና በዚህ አመት ተስፋ አረጋለሁ የሆነ ነገር መሆን አይቀርም ብለን እናስባለን። እንደ ጂሚ ካራገር እርግጠኛ ሆነን ባናገርም ማለት ነው። መቻቾችን ለማለት ነው።